ሁሌ ሰው ሲወጣ ሲገባ ጸብ፣ ጭቅጭቅ፣ ሩጫ ነው። እረፍት አጣን ብለው ሩታን ወሬ ነው ይዤላችሁ መጣሁት። ስፔንስ የሆነ ወሬ፣ ጣፋጭ የሆነ ወሬ ነው ይዤላችሁ መጣሁት ቤተሰብ። በጣም የሚገርሙ ነገር እንግዲህ ትላንትና አይታችኋል ምን እንደተፈጠረ። በጣም አብዛኛው ምቀኛ ሰዎች ሄርሜላና አብርሽ ተለያዩ ብለው በጣም ብዙ ነገር ሲደረግ ነበር፣ ግን ሊለያዩ አልቻሉም። በመጨረሻም ታውቃላችሁ ሄርሜላ ሽፍዴዋ ሽፍትፍድ ብላላችሁ አብርሽን ወደ ቤቷ መታው። በቃ ትላንት ምሽት በጣም አሪፍ ምሽት ነው ያሳለፉት ነው የተባለው። ቤተሰብ እንግዲህ እነሱ ያው ሁሉ ነገር ሲያደርጉ ካሜራ ደቅ ነው እኮ። በጣም የሚገርማችሁ ነገር ያንም ነገር ሲያደርጉ ካሜራ ደቅ ነው። እውነቴን ነው የምላችሁ። ያን ነገር ሲያደርጉ ካሜራ ደቅ ነው። በቃ ሁሉ ነገር በካሜራ ነው። ቤተሰብ ብታምኑ ባታምኑ፣ ለማንኛውም ቤተሰብ ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ቤተሰብ የተፈጠረውን ነገር አንዳንዱን ነግራችኋለሁ ማለት ነው። እንግዲህ ቤተሰብ በጣም ከባድ ነገር ሩታ ላይ መጥቶባታል። ጫና ምንድነው ጫና የመጣባት ብትሉ በጣም ብዙ ሰዎች ሄርሜላን እየወቀሱ ነው ያሉት። ለምን ብትሉ ሁሉ ነገር ነግራችኋለሁ። ቆይ አንዴ ፎቶ ልበል። ጣምቶኛል። ውሃ ውጪ ነበርኩ። ከባዱ ወሬ ምን ታውቃላችሁ? ከባዱ ወሬው ሩታ ከባድ ነገር ላይ ወርቃለች። እዛ ፎቅ ላይ ያሉት ጠቅላላ ቤቱ እየተረበሸ ነው። ሁሌ ሰው ሲወጣ ሲገባ ጸብ፣ ጭቅጭቅ፣ ሩጫ ነው። እረፍት አጣን ብለው ሩታን እንግዲህ ከዛ ቤት እንድትለቅ የቢልዲንጉ አከራይ እንግዲህ ትላንትና ምሽት መጥቷል ብላ ሩታ በጣም ተናዳ በጣም ስታለቅስ ነበረ። ሁሉም እየመጣ ቤቱን ይረብሽብኛል ብላ በጣም ስናል ነበር። ትላንትና እንግዲህ ትላንትና ሁለት ደግሞ እነ አቤል ደግሞ መጥቶ ነበር። እንደው እኔ ግን ይቅርታ አድርጉልኝ። እኔ ይቅርታ አድርጉልኝ አሁን ይሄን ነገር ስናገር ማለት ነው። ሩታ ቤት ልቀቂ ተብላለች በእነሱ ምክንያት። በሁሉም እየመጡ የጮሁ ምናምን በቃ ቀውጢ እየተፈጠረ ታውቃላችሁ። ሁሌ ቀውጢ እንደሆነ ነው ቢልዲንጉ። ሁሌም እንደተቀወጠ ነው ቤታቸው። ሁሌም ጸብ ነው፣ ሁሌም ጭቅጭቅ ነው። ሰው እኮ አንድ ቀን እኮ በደስታ በምናምን እኮ ቢልዲንጉ ይሽዳ። ሁሌ በጫው ሁሌ በጭቅጭቅ ይኸው ክስ ቀርቦባት እንድትለቅ ተብሏል። እንደውም ይሄ ሩታ ጋር እንደሚገቡትን ሰዎች ራሱ እንዳታስገቡ ተብለዋል ማለት ነው ቤተሰብ። እና ውዶቼ እኔ በጣም ደግሞ ትላንትና የገረመኝ ነገር ምን ታውቃላችሁ? የፈለገ ይሁን እኔ ሩታ ያው በገዛ እጇን አብርሃም ነተዎቹ እሱ እንዳለው ሆኖ እንትና ማነው ስሙ አቤል ቤቷ ድረስ መሄድ የለብህም ነበረ። አንዳንዴ ደግሞ እውነቱንም መናገር አለብን። ቤቷ ድረስ መሄድ የለብህም። ምን ስለሆንኩ ነው አንተ ቤቷ ድረስ የምትሄደው? አንተ ነህ እኮ ትዳሩን የበጠበጥከው። አንተ እኮ ነህ ያጣላቸው። አንተ እኮ ነህ ሄርሜላን ያመጣሃት እንዴ። ምን ፈለጋ ነው አሁን? ምን አርጊ ነው የምትላት? ምን እንድትሆን ነው እሷ ጋር ይሄድከው? ሄርሜላ ጋር ይሄድከው? አቤል የምትባል ወጠምሻ። እኔ አቤል አይመቸኝም። እግዚአብሔር ነው እሱ የሆነ አስመሳይ ነገር ነው። ፊቱ ምናምን ለኔ አስመሳይ ነው የሚመስለኝ። ነገም ተነጎዳም ይሄ እጣ አብርሃም ሩታ ላይ እንዲደርስባት የሚያረግ ሰው ነው የሚመስለኝ። እግዚአብሔርን ነው የምላችሁ። ይሄ እጣ ሩታ የደረሳት እጣ ሄርሜላ ላይ እንዲደርስባት ያረጋል ብዬ የማስበው ማን እንደው ታውቃላችሁ? አቤልን ነው። አቤል ጭንቅላቱ እባብ ነው፣ ሰው እንዳይመስላችሁ። እግዚአብሔርን እባብ ነው። እና አልፈ ተርፈ ቤቷ ድረስ ሂደ ከፍ ዝቅ አድርገህ የመናገር መብት የለህም። ቤቷን የመረበሽ መብት የለህም። በእናንተ ሰበብ ነው አሁን ልቀቁ የተባለችው። በእናንተ በረበሽ መታችሁ በጮኻችሁት ምክንያት ነው እሷ ልጅቷ የተሰቃየችው። ምን ስለሆንኩ ነው? አንተ ቤቷ ድረስ ሂደ ትዳሩን ካለያየ በኋላ ትዳራቸውን ካፈራረስክ በኋላ ገብተህ እንደዚህ መሆኑ ቤት ልቀቂ እስከምትባል ድረስ እቺ ሴት እንዴ! ልጅ እኮ አላት እኮ እቃ አለ፣ ልጅ አለ። ቤት መልቀቅ ራሱ እኮ ከባድ ነገር ነው። ገብቶሃል? ዝም ብለህ ሄደህ ቤቱን መረበሽ የለብህም። ሩታን የመናገር መብትም የለህም እንጂ አይነን በጨዋጅተህ መናገር ለምን? ሀቅ ነው። አንዳንዴ ሀቅ መፍረድ አለብን። እኔ ሩታን ዝም ብሎ ሲነኳት አልወድም። እሱ እኔ ማንንም ቢናገራት ሩታን ይናገሯት ችግር፣ ግን አቤል እና ብሩክ ሩታን እንዲናገሩ አልፈልግም። እንዲናገሩም ቀና ብሎ እንዲያዩት አልፈልግም። በቃ የነሱ ስራ ነው። ይሄ ሁሉ ድምጥማጣቸው ሁሉ የወጣው የነሱ ስራ ነው። ገብቷቸዋል? የነሱ ስራ ስለሆነ አፉን ዘግቶ መቀመጥ ያለው ከሩታ ላይ ራሱን አንስቶ አፉን ዘግቶ ነው መቀመጥ ያለበት።
እና እባካችሁን ሩታን እየሄዳችሁ አትረብሿል ማለት ነው። እሷም ራሱ ከዚህ በኋላ አንቺ ራሱ ማንም ሰው ቤትሽ የሚወጣ መፍቀድ የለብሽም። አንቺ እየተሰቃየሽ ሰው እንዳይገባ እንዳይወጣ ተብሏል። አብርሃምም ይሄን ነገር ሰምቷል። እንግዲህ አብርሃም ይሁን ማንም ቤት እንደሚፈልግ አላውቅም። ብቻ ያው አብርሃም ለልጁ ሲል እንግዲህ ቤቱን መፈለጉ መች ይቀራል አብሯት። አሁንም ታያላችሁ። በዚህ ቤት ምክንያት ደግሞ ይገናኛሉ። በዚህ ቤት ምክንያት ደግሞ አሁንም በዚህ ቤት ምክንያት ደግሞ ጸብ ይነሳል። ቤት ፍለጋ ምናምን ቤት ልቀቂ ተብላለች። ቤት ፍለጋ ደግሞ እንትን ሲባሉ እንዲህ ደግሞ ሲባባሉ ደግሞ ይገናኛሉ። ደግሞ ከሄርሜላ ጋር ጸብ ያነሳሉ። ስለዚህ ምንድነው መሰላችሁ አብርሃም በራስህ ነግረህ ቤቱን አስማምተ እንዳትለቅ ማድረግ ነው ያለብህ። ከዚህ በኋላ ምንም ነገር አይፈጠርም ብላችሁ ማስተካከል ነው ያለባችሁ እና ከዚህ በኋላ መረበሽም አያስፈልግም። እውነት ነው። እንደውም ቢልዲንጎቹ ችሏቸዋል። በዚህ ረብሻ፣ በዚህ ጩኸት፣ በዚህ ትናንትና በቀደምም ያው ሄርሜላም ስትወጣ ምናምን አብርሃም ተከትሏ ሲሄድ ትናንትና ደግሞ እና አቤል ባለፈው እንደዛው በቃ ቤቱ ቀውጥ እንዴ ሰው ሲሰለቻል እኮ ነው። ጎረቤትም እኮ ይሰለቻል። እግዚአብሔርን ነው የምላችሁ። እንደውም ጎረቤቶች ችሏል አይናገሩም። እንደውም እንደዚህ መንደር ቤት ምናምን ቢሆን ኑሮ ማች ያስቀምጧችሁ። በእንደዚህ አይነት ጭቅጭቃችሁ ፖሊስ ነው የሚጠሩባችሁ። ምን በዚህ ጭቅጭቅ በዚህ እንትን ማለት ነው። ስለዚህ እንደሆነ ይሄን ሁሉ የነገረችን ጎረቤታቸው ናቸው። የነሱ ጎረቤት የሆነችዋ ሰላም ማለት ነው የነገረችን። ያቋታል። ምንም አያመጡም፣ ምንም አይሏትም። እና ግን እሷ ስላሳዘነቻት ነው። ሩታ በጣም አሳዘነች። ማንም እየመጣ እየጮኸ በእነሱ ሰበብ እሷ ቤት ልቀቂ ተባለች። በጣም ነው ያሳዘነች ምናምን ብላ ነገረችን ማለት ነው። ስለዚህ እባካችሁ እየሄዳችሁ ሩታን አትበጥብጧት ነው ለማለት ነው። አንቺም ራሱ አርፈሽ ተቀመጭ ሩታ። በዚህም በዛም እግርሽን እስቲ በረድ አድርገሽ ቤትሽ ልጅሽን እስቲ ቁጭ በይ። ቢልዲንግ ውስጥም ሰው እንዳይገባ ተከልክሏል ተብሏል። እንግዲህ አብርሃምም ከዚህ በኋላ የሚገባም አይመስለኝም እዛ ቤት ውስጥ። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ሰላም ዋሉ። ቻው ቻው።